ጸጋ የሚል ነው ዛሬ የምንማረው። ጸጋ በመጽሐፍ ቅዱስ የምናውቀው ጸጋ ኮምቢኔሽን አለው። ኢየሱስ ጌታ ነው። ስለ ጸጋ ስናወራ ጸጋ ማለት ምን ማለት ነው ከተባለ ፎርጊቭነስ ነው። ነፃ ስጦታ በእኛ ያልሆነ ከእግዚአብሔር ዘንድ ወደኛ የተቆጠረ ነው። ማለትም ኢየሱስ ክርስቶስ ሲሞት ሲነሳ በሱ ሞትና ትንሣኤ እኛ ስናምን እንዲያው በጸጋ በእምነት በኩል ጸድቃችኋል። እዚህ ኤፌሶን ምዕራፍ 2 ቁጥር 8 በእምነት በጸጋ ድናችኋል። ሮሜ ምዕራፍ 3:23 ሲናገር ሕግና ነቢያት የመሰከሩለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። ስለዚህ አሁን በክርስቶስ ኢየሱስ ሁሉም ይድናሉ ማለት ነው። መጽሐፍም ቅዱስ ሲናገር እዛው ሮሜ ላይ ሲናገር ሁሉም ኃጢአትን ሰርቷል፣ የእግዚአብሔርን ክብር ጎድሏቸዋል፣ ነገር ግን በአንደኛው በኢየሱስ ክርስቶስ በሆነው ቤዛነት እንዲያው ይጸድቃል። ስለዚህ ስለ ጸጋ ስናወራ ጸጋ ማለት 100% የእግዚአብሔር ስጦታ ነው። በዚህ ሁላችንም እንስማማለን። ጸጋ ግን መጽሐፍ ቅዱስ ሲናገር ጸጋ የሚያድን ብቻ ነው ወይ የሚለውን ነው ዛሬ የምናየው። ብዙ ጊዜ ጸጋን የሚሰብኩ ሰዎች አስተማሪዎችም ሌሎችም ሊሆኑ ይችላሉ ስለ መዳን ብቻ ተቀድሰሃል ሆኖላል ስለ ጀስቲፊኬሽን ብቻ ነው የሚያወሩት። ጸጋ ግን አድኖ ያን ሰው ያቺን ሴት ካዳናት በኋላ የሚተው ነው ወይ? ጸጋ ያድናል። ኦኬ ከዳና በኋላ ደግሞ ጸጋ በዛ ሰዎች ህይወት ውስጥ ምን ይሰራል ሲባል እዚህ ቲቶ ምዕራፍ 2:12 ላይ ይህም ጸጋ ይላል ዓለምን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ይህም ጸጋ ዓለማዊ ምኞትንና የሥጋን ነገር ክደን ይላል። አየህ ያን ሰው ያዳነው ጸጋ ባይ ዲፎልት መልሶ ያ ጸጋ ያዳነው ጸጋ ዓለማዊ ምኞትና የሥጋን ነገር ያስንቃል። ጸጋ ዛሬ የምናየው ጸጋ ይሄን። ከዛ ደግሞ ጸጋ በቃ ሲባል ኖ በዚህ ዘመን ደግሞ እንዴት እንደምንመላለስ ያስተምረናል። ጸጋ ዊዝደም ይሰጣል። ጸጋ ጥበብ ይሰጣል። ኢየሱስ ጌታ። እዚሁ ደግሞ 13 ላይ ወርዶ ይህም ጸጋ ደግሞ ይላል የክርስቶስ ኢየሱስ መምጣትን በክብር ተስፋ እንጠባበቅ ያደርጋል። ስለዚህ ሰው ስለ ጸጋ ያስተምራል ማለት ጸጋ ኮምቢኔሽን አለው። ጸጋ ያድናል። ኦኬ ካዳነ በኋላ ደግሞ ያ ጸጋ ይቀድሳል፣ ኃጢአትን ያስንቃል፣ ዓለማዊነትን ያስንቃል። ከዛ ደግሞ በኋላ በዚህ ምድር ላይ ደግሞ እንዴት እንደምንኖር ያስተምረናል። ጸጋው ራሱ ጸጋው የዳንበት ጸጋ የሚያስተምር ጸጋ ነው። ኃጢአትን የሚያስንቅ ጸጋ ነው። አራተኛ ደግሞ የጌታ የኢየሱስ ክርስቶስን መምጣት እንድንጠብቅ በክብር በተስፋ ያደርገናል። ስለዚህ ጸጋ እንደዚህ ካልተሰበከ ዝም ብለህ ድነሃል ተቀድሰሃል ሆኖላል ብቻ ከሆነ የሚቀደሰውን ጸጋ ሰዎች ካልሰበኩ ባይዘው የሚያድነውን ብቻ ተሰብከ ከሆነ አብዛኛው ዘዴ እንደፈለኩን እያለ ነው። ኢየሱስ ጌታ ነው። ስለዚህ ከብዙ ጸጋ ሰባኪዎች ጋር ማለግባባበት አንድ ነገር ምንድነው? ድነሃል ጸድቀሃል ይሉሃል። አብዛኛው ዘዴ ግን ይሄ መጽደቅ መቀደስ እንዳለብህ እግዚአብሔር መምሰል እንዳለብህ አያስተምሩ። ለምን ከተባለ ጸጋ በብዙ አማኞች ፊት የተሳለው ማዳን ብቻ መስሏቸዋል። ጸጋ ግን የሚያድን ብቻ አይደለም። ያን ሰው ካዳነው በኋላ አይለቀውም። ሂድ እንደፈለግኩ ነው አይልም። ካዳነው በኋላ ኃጢአትን ያስንቀዋል፣ ዓለማዊ ምኞትን ያስንቀዋል። ከዛ በኋላ ሶስተኛ በዚህ ምድር ደግሞ እንዴት መኖር እንዳለበት ያስተምረዋል ያ ጸጋ። አራተኛ ደግሞ የክርስቶስ ኢየሱስ መምጣት በክብር ተስፋ እንዲጠባበቅ ያደርጋል። ስለዚህ ጸጋ እንደዚህ ከተሰበከ ሰው ከዳነ በኋላ ድኛለሁ ሲል ተቀድሶ ለእግዚአብሔር የሚመጥን ህይወት ይኖራል። ኢየሱስ ጌታ። አሁን ደግሞ እንዴት እንደመኖር እንዳለበት ክፉን ከኃጢአት እየመሄድ እንዳለበት ያው ጸጋ ያስተምረዋል። ኢየሱስ ጌታ ነው። በዛ ሁሉ ውስጥ እየሄደ ደግሞ ተስፋ አለው። ይህ በጸጋ የዳነ ሰው እንደ ሌሎች አይደለም፣ እንዳላመኑ ሰዎች አይደለም። የክርስቶስ ኢየሱስ መምጣት በተስፋ ክብር ይጠባበቃል ማለት። ስለዚህ ተስፋ ኮምቢኔሽን አለው፣ ጸጋ ኮምቢኔሽን አለው። ምን አይነት ከተባለ የሚያድን ነው፣ ኃጢአትን የሚያስንቅ ነው፣ በዚህ ምድር ደግሞ እንዴት እንደምኖር የሚያስተምረን ነው። የክርስቶስ ኢየሱስ መምጣት ደግሞ በክብር የሚያስጠብቀን። ጸጋ በእነዚህ በአራቱ ካልተሰበከ ድነሃል ብቻ ከተባል እንደፈለክ ልትኖር ትችላለህ። ለምን? ጸጋው መልሶ እንደሚቀድስ አንድ ሰው ካላስተማረ እንደፈለክ ትሆንና ልክ ኃጢአት ስትሰራ ራሱ ንስሐ ከመመለስ ይልቅ ስለማልጠፋ ችግር የለውም ወደሚል የሐሰት ትምህርት ውስጥ ትገባለህ ማለት ነው። ኢየሱስ ጌታ። ስለዚህ ቲቶ ምዕራፍ 2 ላይ እንደዚህ ይላል። ቲቶ ምዕራፍ 2 ቁጥር 11 ላይ ድነት የሚገኝበት የእግዚአብሔር ጸጋ ለሰዎች ሁሉ ተገልጧል። ስለ ጸጋ ስናወራ from the beginning grace forgiveness ነው፣ ነፃ ነው። ሕግን ጠብቀን አይደለም የጸደቅነው እኛ። የሙሴን ሕግ ጠብቀን 623 ሕጎችን ጠብቀን ሳይሆን እንዲያው በጸጋ በእምነት ሄዳን ነው። ስለዚህ ይህ ጸጋ ዓለሙን ሁሉ ሊያድን መጥቷል። ይህን ጸጋ ደግሞ ሪሲቭ የምናደርገው በእምነት በኩል ሰዎች ዊል አላቸው ባይዘ። በዚህ አጋጣሚ ኢየሱስ የሞተው ለተመረጡት ነው ብሎ የሚያስተምሩ ሰዎች አሉ። እና ደግሞ የዳነው ስለተመረጠን ብቻ ነው። ስለዚህ ሰው ነፃ ፍቃድ የለውም፣ እንደፈለገ መምረጥ አይችልም እግዚአብሔርን ብሎ የሚያስተምሩ ሰዎች አሉ። ኖ በዚህ ሚሄዱ በዛ ሚሄዱ፣ ነገር ግን መዳን እንገናኛለን። በየትኛው መንገድ ዳንክ ብሎ አንዱ ክርስቲያን ተመርጬ ነው ሊል ይችላል። አንዱ ደግሞ ፈልጌ በነፃ ፍቃዴ አሜን ብዬ ነው አመኘን ይላል። ዞሮ ግን ሁሉም እዚህ ጋር መጥቶ ምን ጋር ይደርሳሉ? እንዴት ዳናችሁ ስትላችሁ አንዱ ተመርጬ አንዱ በነፃ ፍቃዴ ይላችኋል። ዞሮ ግን መዳን ላይ ይመጣል። ሁሉም ክርስቲያን ድናችኋል። አዎ በምን? በጸጋ። ኦኬ ከዳንም በኋላ ይህ ጸጋ ምን ያደርጋል ሲባል ዓለማዊ ምኞትን ቁጥር 12 ይህም ጸጋ ይላል
በኃጢአት መኖርን ኦኬ ዓለማዊ ምኞትን ክደን በአሁኑ ዘመን ራሳችንን በመግዛት በጽድቅ በሕይወት በእውነተኛ መንፈሳዊ ሕይወት እንድንኖር ያስተምረናል። ስለዚህ ጸጋው የሚያድን ብቻ አይደለም፣ አድኖ የሚለቅ አይደለም፣ እንደፈለኩ የሚል አይደለም። ጸጋ ካዳነ በኋላ አንድን ሴት መልሶ እሷን ሴት ዓለማዊ ምኞትን የስጋን ነገር ያስክዳል። ኢየሱስ ጌታ። እኛ በመጽሐፍ ቅዱስ የምናውቀው ጸጋ ይሄ ነው። ስለዚህ ኃጢአትን ካላስናቀ እመነኝ ይሄ ጸጋ አይደለም። እየተሰበክ ያለው ጸጋ የሰይጣን ጸጋ። ለምን ካላችሁ ብዙ ሐሰተኛ አስተማሪዎች በእግዚአብሔር በጸጋ ትምህርት ውስጥ እንደፈለጋችሁ ኑሩ የሚል መልእክት አላቸው። ኢየሱስ ጌታ ነው። ስለዛ ሮሜን ስለጠቀሰልህ፣ ኤፌሶንን ስለጠቀሰልህ፣ ገላትያን ስላወራልህ በዚህ ጀስቲፊኬሽን በክርስቶስ ኢየሱስ ያለቀን ጽድቅ ቢነግርህም ተመልሶ ስለ ስፒሪቹዋል ሳንቲፊኬሽን ተቀደስ ብሎ ማስተምር ከሆነ ኮች ማያረግ ከሆነ ከዛ ቦታ አምልጥ። ሰዎች ጸጋን ስለሰበኩ ብቻ እውነተኛ አስተማሪ አይሆኑም። ለምን? ጸጋ ሲሰበክ በዚህ አራቱ ኮምቢኔሽን ሰው መዳኑ ሲገርመው፣ ከዛ ደግሞ ለአዳነው ጌታ ደግሞ የፍቅር ግዳጅ በህይወት በኳሊቲ ከአሕዛብ ተለይቶ እግዚአብሔርን መስሎ መኖር አለበት። ስለዚህ አንድ ሰው መጥቶ እኔ ጋር ድኛለሁ በጸጋ 100% ሲለኝ ምን ጠብቃለሁ መሰላችሁ? የተገለጠ ህይወትን ጠብቀን ምልልሱን እናያለን። በዚህ አጋጣሚ ታዲያ ሁላችን ፐርፌክት ኖ ምንም እንኳን ወዲያው እንኳን ቅስፈታዊ ለውጥ ባታመጡ ግራጁዋሊ በሂደት ትለወጣላችሁ። ክርስቲያን ካላፈራ እውነት መዳኑ ራሱ እርግጠኛ አይደለም። ለምን ሲባል እውነተኛ አማኝ ሪጀነሬት የሆነ የዳነ አማኝ የምንለየው በፍሬው ክርስቶስን በሚመስል ህይወት፣ በቅድስና ህይወት፣ በሆሊነስ በራቸስነስ መገለጥ አለበት። ኢየሱስ ጌታ ነው። ለምንድን ነው እዚህ ነገር ላይ ፎከስ የምታደርገው ከተባለ በጣም ብዙ ሐሰተኛ ትምህርቶች በምድሪቷ ላይ በዚህ ከተማ ላይም ስላለ። ለምን ካላችሁኝ የሚያድን ጸጋ ብቻ ብነግርህ አልጠቅመም እያልኩ ነው። ጸጋን አንሶ አምናለሁ አልጠፋም ሲልህ ተቀድሶ እግዚአብሔር መስሎ ካልኖረ እያልኩ ነው፣ እያጠፋ ነው። ኢየሱስ ጌታ ነው። ስለዚህ የጸጋ ትምህርት እውነት ነው። ነገር ግን አንዳንድ አስተማሪዎች ስለ ቅድስና አይሰብኩም፣ ስለ ሆሊነስ አይሰብኩም፣ ስለ ራቸስነስ አይሰብኩም። ለምን ሲባል እነሱ የተቀዱት ራሱ ሩቲናቸው ሌላ ስለሆነ። እኔ እንደዚህ አይነት ነገር አምናለሁ። ሰዎች ሁሉ ነገር ከምንጩ ነው የማምነው። ስለ ቅድስና ሰው ሊሰብክ ሲፈልግ ሊያወራ ሲፈልግ የተቀዳበት ምንጭ ራሱ ቅድስና ነው ብዬ ነው ማሰብ። ማለት የተተከለ ዛፍ ጤናማ አስተዳደግ ካለው በጤናማ መልኩ ያድግና ፍሬ ያፈራል። ዛፉ ሲተክል ወይ ጭንጫ ላይ ወይ መንገድ ዳር ከሆነ ፍሬ የለውም። ስለዚህ ፍሮም ዘ ቢጊኒንግ ሰዎች ዳንን ካሏችሁ ጋዳዊ ምልክት የሚባል አለ። አሁን እዚህ ጋር አንድ ሰው ድኛለሁ ሲለኝ ጋዳዊ ምልክት ለሱ እኮ ዳንኩ የሚለኝ አልጠፋም ድኛለሁ የሚለኝ ለራሱ ነው። ለኔ ግን እንዴት ይገባኝ? የሱ መዳን እንዴት ሊያውኒ? እኔ ውጭ ላለው ሰው ዳንኩ ሲለኝ ማቀው ሲመላለስ ነው። ጴጥሮስ ላይ እንደሚናገር እሱ ምሳሌውን ዱካውን ጥሎላችሁ ይላል፣ እሱም ምሰሉት ይላል። ሁለተኛ ቆሮንቶስ ምዕራፍ 3:18 ላይ እኛ ሁላችን በማይከደን በእግዚአብሔር ፊት እንደ መስታወት እያበለጨለጭን መንፈስ ከሚሆን ጌታ ከክብር ወደ ክብር እንለወጣለን። ስለዚህ ክርስትና መቆም አይደለም፣ ከክብር ወደ ክብር መለወጥ ነው። እንደውም እዚህ ቆላስይስ ምዕራፍ 1 ላይ ሲናገር ቁጥር 9 ላይ የፈጣሪው መልክ ተመስሉ ዘንድ ይላል፣ በእውቀት የሚታደሰውን አዲሱን ሰው ለብሳችኋል። ስለዚህ ክርስቲያን በሕይወት መገለጥ አለበት። እኔ ስለ መዳነ ማቀው በፍሬ ሳይ ነው። ኢየሱስ ጌታ ነው። ለገሃዳዊ ዓለም የምንታየው እንደፈለክ እየኖርክ ጥቅስ ስለጠቀስ ዳንክ ማለት አይደለም። ዳንክ ማለት እውነተኛ የእግዚአብሔር ሕይወት ገባብ ማለት ማፍራት የምትችለው ጽድቅ፣ ቅድስና፣ መልካም ነገርን ብቻ ነው። በዚህ አጋጣሚ ሰው አይደክምም እያላችሁ ሊሆን ይችላል። ኖ እያልኩ ያለሁት ስለ ድካም አይደለም። ድካምና በኃጢአት ጸንቶ መኖር በጣም የሚለያይ ጉዳይ ነው። ድካም ሊቀ ክህነት አለ። እዚህ አንደኛ ዮሐንስ ምዕራፍ 2 ሲናገር ልጆች ሆይ ከእናንተ መካከል ማንም ኃጢአትን እንዳይሰራ፣ ነገር ግን አለ ማንም ቢሰራ በአብ ቀኝ ጠበቃ አለ። አሁን አቅደን ሰፍረን የምንሰራው ኃጢአት የለንም። ነገር ግንስ ብንደክም ሊቀ ካህን አለን፣ ንስሐ እንገባለን። የአንዳንድ ሰዎች ግን በጸጋ ትምህርት ውስጥ ያሉ ሰዎች ትልቁ ችግራቸው ምንድን ነው? ወይ ወደ ንስሐ አይመጡ ወይ ህብረት አያድሱ። አንዴ ስለ ዳንኩኝ እንደፈለክ ብሆን ድነቴ ስለማይወሰድ እንደፈለክ ሆናለሁ። ናውናስ ምን እያሏችሁ መሰላችሁ? ኃጢአት ኖርማል ነው እያሏችሁ ነው። ይህን ትምህርት ነው ክርስትና ያውቀው። ኢየሱስ ጌታ ነው። ስለዚህ we are justified፣ ድናችኋል፣ ጸድቃችኋል፣ ተቀድሳችኋል፣ የዘላለም ልጅ ሆናችኋል፣ የእግዚአብሔር ልጆች ሆናችኋል። ኦኬ። የእግዚአብሔር ልጅ የሆነ ሰው ደግሞ በዚህ ምድር ላይ ሲመላለስ መጽሐፍ በማቴዎስ ወንጌል ምዕራፍ 6 ሲናገር በተራራ ላይ ያለች ከተማ ልትሰወር እንደማትችል ብርሃናችሁ በሰዎች ሁሉ ፊት ይብራ። ስለዚህ ጌታ የጠራህ ያጸደቀ ብርሃን፣ የጌታ ብርሃን በአንተ ውስጥ የገባው ለብዙዎች ብርሃን እንድታበራ እንጂ በጨለማ በደንግዝግዝ እንድትመላለስ አይደለም። እንደው መጽሐፍ ሲናገር ጨውነቱን ቢያጣ ምን ይጠቅመዋል? አንተ ለዚህ ዓለም ጨው ነህ። ስለዚህ እዚህ ዓለም ውስጥ ገብተህ ማጣፈጥ ካልቻልክ፣ ጌታን በአንተ ሕይወት ውስጥ ማሳይ ካልቻልክ ኖ ሳሊቬሽን አይዲያሊ ነው የሚሆንብህ። ድኛለሁ ብለህ አይምሮ አንተን ይሸውዳል፣ በሕይወት ግን የለም።
ስለዚህ ምን እንጠብቃለን ሲባል ድኛለሁ አልጠፋም የሚሉ ምናምን ክርስቲያኖች ካሉ በሕይወት ያሳዩ። እዚህ ያለውን ዕውቀት ያወርዱትና በሕይወት በምልልስ እግዚአብሔርን በመምሰል እንጠብቃለን። ለምን? የዳኑ ሰዎች በፍሬ ይገለጣል። ኢየሱስ ጌታ ነው። እዚህ ቲቶ ምዕራፍ 12 ላይ የሚናገረው ዓለሙን ለሙሉ የሚያድን እግዚአብሔር ጸጋ ተገልጧል። አዎ በቃ ዓለምን ነው ጀመር የሚያድን ነው። ለተመረጡት ሳይሆን ክርስቶስ የሞተው ለዓለም ነው። ዓለም አምና ብትቀበል ትድናለች። ኦኬ ጸጋው ምንድነው? የሚያድን ነው። በምን? በነፃ ያለምንም ስራ ያለምንም ሕግን በመጠበቅ። እሺ ይህም ጸጋ በኃጢአት መኖርንና ዓለማዊ ምኞትን ክደን ይላል። አየህ ጸጋ አንድ ሰው አድኖ ከዚህ በኋላ ያለው አንተ ተወጣው የሚል አይደለም። የገባበት እግዚአብሔር ጸጋ ዓለማዊ ምኞትና ኃጢአትን የሚያስክድ ነው። አየህ በጸጋ ድኛለሁ ብለህ ዓለማዊ ምኞትና ኃጢአትን ካላስካደ ይህ ጸጋ አይደለም። የእግዚአብሔር ጸጋ አይደለም። በእርግጠኝነት የዴመን ጸጋ ነው። በእግዚአብሔር ጸጋ ትምህርት ውስጥ ጥቅስ ይዘህ የምታመልጥበት ያለ መዳን ትምህርት ነው። ኢየሱስ ጌታ። ስለዚህ ሶስተኛው በአሁኑ ዘመን አለ ራሳችንን በመግዛት በጽድቅ በእውነተኛ መንፈሳዊ ሕይወት እንድንኖር ያስተምረናል። በዚህ ዘመን ደግሞ ጸጋው አዳነ፣ ኃጢአትን ያስንቃል። እሺ ሶስተኛው በአሁኑ ዘመን ራሳችንን በመግዛትና በጽድቅ ራስን እንድትገዛ ያረጋል ጸጋው። በጽድቅ እንድትኖር ያረጋል ጸጋው። ከዛ በኋላ በእውነተኛ መንፈሳዊ ሕይወት እንድንኖር ያስተምረናል። ጸጋው ስለ ጽድቅ ነው የሚጮህ በአንተ ውስጥ ሆኖ እግዚአብሔርን ስለ መምሰል ነው የሚጮህ እንጂ ኃጢአት ሰርተህ ስለማልጠፋ ብለህ እንድጠቅስ አይደለም ጸጋው የሚናገር። ኢየሱስ ጌታ ነው። የመጨረሻው አራተኛ ይህን ተናግሬ እጨርሳለሁ። ይህም የተባረከ ተስፋችን የሆነውን የታላቁን የአምላካችንን የአዳኛችንን የኢየሱስ ክርስቶስ ክብር መገለጥ በመጠባበቅ ነው። አራተኛው ጌታ እንድጠብቅ ያደርጋል። የፍቅር ምላሽ እየመለስክ ተለይተ እየኖርክ እንደ አሕዛብ ሳይሆን እንደ እግዚአብሔር ልጅ እየኖርክ። ለዛን አንደኛ ሆነ ሲናገር እግዚአብሔር ብርሃን ነው፣ ብርሃንም እግዚአብሔር ብርሃን ነው፣ ከቶ በሱ ዘንድ ጨለማ የለም ይላል። እኛ ግን አለ በብርሃን እንመላለሳለን እያልን ግን በጨለማ ውስጥ ብንኖር እውነትን አናውቀውም እንዋሻለን ይላል። ስለዚህ የብርሃን ልጅ ከሆንክ ልትመላለስ የሚገባ በብርሃን። ለምን? እግዚአብሔር ብርሃን። እሺ በእግዚአብሔር ዘንድ ፈጽሞ ጨለማ የለም። ስለዚህ በብርሃን እኖራለሁ እያልን ምንመላለሰው በጨለማ ከሆነ ከሱ ከብርሃኑ አምላክ ጋር ህብረት የለንም እያለ ነው። ይሄ ስለ ድካም እያወራልን ባይዙ ጸንቶ በኃጢአት ስለመኖርና እንደፈለጉ የኖሩ ጥቅስ ስለሚጠቅሱ ሰዎች ነው ይሄ ትምህርት። ኢየሱስ ጌታ። ስለዚህ ጸጋ የሚያድን ነው። አድኖ አይተውም። ኃጢአትን ያስንቃል፣ ዓለማዊነትን ያስንቃል። ያ ጸጋ ደግሞ በአሁን ዘመን እንዴት መኖር እንዳለበት በጽድቅ መመላለስ እንዳለበት ያስተምራል። አራተኛው የጌታ የኢየሱስ ክርስቶስን በክብር መምጣት የሚያስናፍቅና የሚያስጠብቅ። ኢየሱስ ጌታ። ተባረኩ።